መኪና ገዛልሻለሁ ዋይተኝ በሚዲያ እኮ አላነሳኸኝም ተውፊቅ እኮ ሰበሰበ ኢትዮጵያ ምን ተገናኘን እኔና አንቺ ኢትዮጵያ ምን ተገናኘን እኔና አንቺ ጃዳለ ተገናኘን አላቅም በድዋ አለቀተ ምንም የለም የባስ በሽታ ያቀወሰኛ ከቶም እንዳታመምኩት አረ እንደገና ተመርምሬማ በሽታው እንዲሁ ብላችሁ እንኳን ልታሳክመኝ ተውላ ይሄም እኮ ተውፊቅ ይቀርባል እንደበላኝ አንገብግቦታል አልቅሷል ደውሎልኛል ሁሉ እንዴት ተው የላትም የቲምና ደሃናት ትምርት አታቅም ብለህ ነው ሌሎቹንም አትነካ ለደሃ ደግሞ አላህ አለ ባልሞትም ነው ሳከኛ አንተ እየበላክ እኔ እየራበኝ እኔ ታልታከም ደህና ማገር ተምዘግዝግ የመጣው እስር ቤት ትገባ ተው አይጠቅምህም ብዬ ከሪካርድ ባረግልህ ተወለክ በመነጋው ታስ ማንዱ እንደሚያረግብህ ወቅ እኔ በጣም በእውነት በጣም ግራ ይገባኝ ነው ሀቡ ማለት አሁን ፋጡማ እኔ ጋር መካዳ አይቸግርም ያለ አይፈረድ ቆይ እኔ አሁን ያልገባኝ ነገር አሁን ድል ስጪው ፋጡማ አሁን አይመን ያውራል እኔ በጣም ግራ ተጋባሁ ማለት አሁን እዚህ ጋር ምን እንደበደልኳት አላውቅም እዚህ ጋር አሁን እኮ አይመን በደላት አይመኒታ ምን እንደበደልካ ካላወቅ እሷን ሚውት አርጋታለሁ ከዚህ በኋላ አታወራም እሷን ላስረዳ እኔ አንተን ላስረዳክ የበደልካትማ ብር 23600 ሪያል ልጅ ተውፊቅ ታማ ለመታከሚያ ሰብስቦ አስራ ምናምን ሺህ ወሰደች እኮ ማይኮሽ አማና ስለታመንክ አምነውክ ሰጡክ ያንን ገንዘብ ከዛ ላይ 11000 ሪያሉን ተለምነህ በሽማግሌ ተለምነህ ነው አልተለመንኩም የሰው ሀቅ ለምን ትለመናለህ አልተለመንኩም ለምን ይለመናሉ በምን ሰበብ ለምን ዋትስአፕ ግሩፕ በሽምግልና ለምን ትሰጣለህ የሰው ሀቅ በሁለት ግሩፕ እኛ ሁለት ነበር ለሁለት ተከፍለን ነበር እሺ እናንተ በማናዛዥ ያደረጋችሁ ህዝብ አንዴ ብሩን ሰጥቷል ሴትዮ ዋሽታም ሆነ በሽተኛም ብትሆን ወይ አይመኒታ መጀመሪያ የሰበሰበው አካል ልጅ ቶፊቅ ሊያጣራ ይገባ ነበር እቺ ሴትዮ ታማለች አልታመመችም ሜዲካል ሪፖርት የማቅረብ የሱ ኃላፊነት ነው እኔ ያንዳንዱ ለማስረዳው ሰው ሜዲካል ሪፖርት የማቅረብ ግዴታ አለብኝ ለምን ህዝቡ በኔ ቤት ላይቭ ላይ ሲያዋጣ እኔ ነኝ ተጠያቂ ይሄ ሰው ዋሽቶ ቢገኝ ህዝቡ የሚጠይቀው እኔን ነው ታማሚውን አይደለም አንቺን አምነን ነው ባንቺ ቤት የረዳ ነው ስለዚህ ለዚህ ሰው ለመታመሙ እርግጠኛ መሆን ነበረብሽ ያ የቶፊቅ ኃላፊነት ነው ልጅ ቶፊቅ የሰበሰበላት አካል ከዛ በመቀጠል ደግሞ ህዝቡ አንዴ አምኖ ሰጥቷል አይደል በሽታዋ ሌላ ነው ዲስክ መንሸራተት የበለጠ በሽታ አለ እንዴ ዲስክ መንሸራተት ፓራላይዝ እንደሚያደርግ ታውቃለህ እግሬ ዞረ ነበር ያለችው በሽታ ዲስክ መንሸራተት ሆኖ ተገኝቷል አልከኝ እሱም ችግር አልፈጠረም እኮ ህዝቡ አንዴ ሰጥቷል እናንተ ክርክር ውስጥ ገቡት አንድ ነገር መጣራት አለበት ሀቢብ አንድ ነገር መጣራት አለበት አልቅሳ እሱ አሁን ፋጡማ በነገራችን ላይ ፋጡማ አላህን ፍሪ ፋጡማ አላህን ፍሪ ነገር አቤት እኛዋን እናክብርና አይመኒታ ቅድሚያ እንስጣት እኛዋን አክብረን አቤት እናት እሺ እዩት ይቅርታ ተውፊቅን ንገሪው ተውፊቅ ሰብስቦ አሳክማ ብሎ አስረክቦ በሽታ ተገኝቶ ተውፊቅ ኢትዮጵያ መጥቶ ተመናቀቁ አምስት አልበላም እኮ ንጹህ ብሩን አስረክቦሻል አስረክቦታል እኮ ተውፊቅን እየወቀስን አይደለም አትጨነቂ ተውፊቅማ አላህ ይስጠው ሰበሰበልሽ እኮ በቃ አይመኒታን ስላመነ ለአይመኒታ አማና ሰጠው አይመኒታ አማናው አይመኒታ ጋር ነው ያለው አለቀ ስለዚህ ከአይመኒታ ጋር ነው የምናወራው በዚህ መሀከል እኮ ታሰርኩኝ እኮ ሀቢባ እሺ እኔ እኮ በዚህ መሀከል አንድ አመት ተኩል ታስሬ እስር ቤት ነው የቆየሁት እሺ አንድ አመት ተኩል እስር ቤት ቆየህ መፍረድ አይቻልም እስር ቤት ቆይተካል ሐቅህን የሳውዲ መንግስት በልቶብካል አለቀ ኢትዮጵያ መተካውን አንተ ቢሊዮነር ሆነክ ሀብታም ሆነክ ማሻአላህ አላህ ይጨምርልክ ቢሊዮነር ሆነክ እየኖርክ ነው ጥሩ ህይወት ከሀገር እየዞርክ ነው በዚህ ሰዓት ይቺ ምስኪን ድሃ ታማሚ እንዴት ትዛላለችክም ሐቋ እንዴት ትዛላለክም እኔ አንድ ጉዳይ እኮ ነገር ቅድም እኮ መልስ መለስኩኝ እኮ ነገር ቢያመላልስ ሆነብኝ ነገር እኮ ቅድም አነገርኩሽ እኮ አሁን ለምሳሌ ማን ነው ዛህራ የምትባለው ልጅ እንዳላወራት ቅድም አንድ ነገር ብላ ነበረ ለምን አልጠየቀኝም እንዴት ነው የምጠይቃት እየሰደብችኝ እኮ ነው እንድታገናኝ አይደለም ሌባ ነው የምትለኝ እስኪ እንደዛ ከምትለኝ ማስረጃን ታቀርብልሻለህ አልሰደብኩትም ስላለች አንተ መሰደብህን ኮሜንትም ሆነ ቮይስም ሆነ አለ ወይንም ቴክስትም ሆነ አለ እኔ ብሎክ አድርጋታለሁ ለምን እኔ ቁጥሮቿ በተለያየ ቁጥር ነው የምትሰልኝ በአንድ ቁጥር አይደለም በተለያየ ቁጥር እኔ ስራ ብዙ ሰው ስላለብኝ ሴቭ አላደረገውም ታውቂያለሽ አሁን ምንድነው መሰለሽ እሷ ቢያንስ ማድረግ የነበረባት ዛህራ ይሄው እቺ ልጅ አለች ቁጥሯ ይሄ ነው አውራት
በዚህ አናገራት ፋጡማ ሀገር ገብታለች ብላ ብትልክልኝ ኖሮ ኦኬ ትክክል ናት። ዛህራ ትክክል ነበረች። ዛህራ ግን ይሄን አላደረገችም። ማድረግ ትችል ነበር። ይሄው ስልኳ፣ ይሄው ፋጡማ አለች፣ ይሄው አድራሻዋ አለ። እንግዲህ ከኔ ይልቅ ዛህራ ነው የምታውቀው። ለምን አትልክልኝ ነበር? ሀቅ ፈልጋ ቢሆን ኖሮ ሁለታችሁ ሚዩት አድርጉ። ፋጡማም ዛህራም አለቀ፣ ተፈታ እኮ ጉዳዩ። ስላልተነገረኝ ነው እንጂ እኔ ቢሊየነር ነኝ 9000 ሪያል አልቸገረኝም ብሏል። ቀን ቀጠሮ ይስጠን፣ አለቀ። 9000 ሪያል የሚሰጥበት ቀን አለቀ። ከዛ ቆይ አይደለም ቆይ አቦ እንደዚህ የደቦ ፍርድ አይደለም። ቆይ አንዴ እንጨርስ ማለት የደቦ ፍርድ ምን ነው? 9000 ሪያል ማለት ለባቡ ቆይ ዛራ ሚዩት አድርጊ። ዛራ ነቅልሻለሁ፣ አስወጣሻለሁ። ሚዩት አድርጊ ዛራ። አይመኒታ 9000 ሪያል እሷ ያለብህ 12600 ነው ብለህ አንተ ያመንከው 2600ን ከደሃን እሱን ለፈጣሪዋ ትሰጠዋለች። አልቅሳ ለፈጣሪ ትሰጠዋለች። ፈጣሪ ስራውን ይሰራል። ስለ 9000 ሪያል ነው። ለምን እክዳለሁ? ወስዳለች። አላህ አለ በእኔና በሷ መካከል። አንተም ለአላህ ስጠው፣ አንተም ለአላህ ስጠው። እቺ ምስኪንም አልቅሳ ለአላህ ትስጠው። አላህ ስራውን ይሰራል፣ ያሳየናል። ለእኛ መድሜ ይስጠንና ማን ሀቅ እንዳለበት አላህ በተግባር ያሳየናል። አዎ ልጅ አለኝ፣ በልጄ ይከፍለኛል። በልቻት ከሆነ 2000ን እሷ ደግሞ እኔ ሰጥቻት እያለ እኔና በሷ መካከል አላህ እያለ ሰጥቻት እያለ ደግሞ ከሆነ አላህ ይፍረድ። ሐስቢ አላህ ወኒዕመል ወኪል፣ ሐስቢ አላህ ወኒዕመል ወኪል። ከአሜሪካ ዶላር በልተሃል። እኔ እኮ አሁን እኮ በጣም የሚገርመኝ ዶላር በልተሃል ከአሜሪካ ያሉኝን ማስረጃ አምጡ። የበላሁበትን ማስረጃ ስለሌለ ስለሷ ትጠየቅም። አይመኒታ ስለሷ ትጠየቅም ማስረጃ ስለሌለ አሁንም እኮ ማስረጃ በአጠቃላይ ጉዳይ ላይ እኮ አላህን ስለምፈራ እኮ ነው ስለ 9000 ያወራሁለት እንጂ እኮ ማስረጃ የለም። በካሽ ነው ተቀብዬ ቤት ያስቀመጥኩት። አይመኒታ ገብቶሻል? ማስረጃ አለ፣ ምስክሮች አሉ። ማስረጃ የለም። ጓደኞች ሲሰጥ ማስረጃ የለም። ምስክሮች አሉ። ቆይ አይደለም። ቆይ አቡ ከዛ ይልቅ እኔ አላህን ነው የምፈራው። ከዛ ይልቅ እኔ ከሰው ምስክርነት ይልቅ አላህን ነው የምፈራው። የአላህ ምስክርነት ይበልጥብኛል፣ ያየኛል። መላእክቶች ይመዘግባሉ። ገብቶሻል? መላእክቶች ይመዘግባሉ። ሁሉ ነገር ሪከርድ ነው አላህ ዘንድ ጋር። እኔ አልከደኋትም፣ እቺ ልጅ አልበደልኳትም። እሷን ስረዳ መኪና ተጋጭቻለሁ። በሷ ሰበብ ብዙ ነገር ሆኛለሁ። በሷ ዛሬ ላይ እንደዚህ ፋጡማ ይከዳችኝ፣ ፋጡማ እንደዚህ ያደረገችኝ። ሐስቢ አላህ ወኒዕመል ወኪል። እንዲህ አልነበረችም ፋጡማ። ሐስቢ አላህ ወኒዕመል እንደዚህ ያለም የነበረችው በጣም የምትወደኝ በጣም ብዙ ነገር የምትለኝ ቢቸግር ብሩን ከዛ ላይ ውሰድና መኪናህን አሰራ ያለችኝ ልጅ ናት በአፏ። ዛሬ ላይ ግን መኪናው አልተጋጭንም፣ 2000 አልወሰድንም፣ እንደዚህ በድሎኛል፣ እንደዚህ አድርጎኛል ስትለኝ አጃኢብ ነው። ችግር የለውም። አረብ ምን ይላል? ላ ተፍዐል الخير ما يجيك شر። ኸይር ካልሰራህ በስተቀር መጥፎ ወደ አንተ ነገር አይመጣም ይላል አረብ። ያን ይደረስብኝ። ሐስቢ አላህ ወኒዕመል ወኪል። እውነት እቺ ልጅ ሌላ ደግሞ አረቦች የሚሉትን ነገር ልንገርክ። ሰዊ ኸይር ወግጣ ባህር ይላሉ አረቦች። ሰዊ ኸይር ወግጣ ባህር ማለት መልካም ነገር ሳተ ወደ ባህር ወርወር። ከሰዎች አትጠብቅ። የሆነ ነገር ስታደርግ ከሰዎች ምንም አትጠብቅ። ከፈጣሪ እኔ አሁን ዛሬ ላይ ፋጡማ እንደዚህ ስታወራኝ አስተግረብት። እኔ በጣም ነው የተደነቅኩት፣ በጣም ነው የተገረምኩት። ምክንያቱም በፋጡማ ጉዳይ ላይ የሥራ ማስጠንቀቂያ ተሰጥቶኝ ከሥራ ሁሉ ወጥቻለሁ። በሷ ሰበብ ስራ ቀይሬያለሁ። በንሲት አቃለች፣ አቡ አሚራ ያቃል፣ ኻሊድ አህመድ ወሎ ያቃል። በሷ ሰበብ ስመላለስ ስራ ትቼ አረብ ሀገር ስራ ኮሜንት ላይ አዚዛን አስገቢ እያሉኝ ነው። አዚዛ ፍላወር ላኪ። ከስራ ወጥቻለሁ። ጉዳዩ የሚመለከተው አካል ማስገባው ከስራ ወጥቻለሁ። በሷ ሰበብ ከስራ ተባረሬያለሁ። መኪና ተጋጭቼ ወደ 6000 ሪያል አሰርቻለሁ። የራሴ መኪና። ያ ሀበሻ እንደው ካለ ለአላህ ብለህ ጠሪቀል መሊክ ላይ እሷን ይዤ እየሄድኩ የገጨኸኝ ሰው ነበርክ፣ አይተሃል፣ እሷንም አይተሃል። ጥፋተኛ ነኝ ትራፊክ ጥራ ስትለኝ አልጠራም። ኢቃማ ስላልነበረው ትቼው ማለት ነው። ኢቃማ ስለሌለው ትቼው አልፌያለሁ። አላህ ያን ሁሉ ይቆጥርልኛል፣ ችግር የለውም። ከዛም በኋላ ብሩን ደግሞ የሳውዲ መንግስት ከነ ንብረቴ ነው የወሰደው። በኪሳራ ነው የወጣሁት። ከዛ ታሰርኩ። አመት ከ3 ወር ወጣሁ፣ ወደ ሀገሬ መጣሁ። ምን አጠፋሁ ታዲያ? ምን አደረኩ? ምንም እስከዚህ ድረስ ምንም ጥፋት የለብክም። ጥፋትህ ሀገር ከመጣ በኋላ አንተ ፍልስስ ብለህ የቢሊየነር ዛራ ለቻርሎ ሀቡ ቢሊየነር ተው እርሺ እሱ አለው እኔ በህይወት ዛራ አለች። ይሄው ቁጥሩ ይሄ ይኸውልህ እንደምትለው አይመን ስለሐቅ ዛራ እሱ ልንገር ካንተ ነገር አይመን ይታፕሊ እየተደማመጠን እኔ እንዳዳመጥኩ ካንተ ማዳመጥ እኔ ስለሐቅ አስመሳይ ስላልኩኝ ልንገርህ ማስመሰል አልወድም እኔ
እኔ ማራስ መስል ተራቆና አላህን የሚፈራ ሰው ማለት ነው የሰው ሐቅ ይዞ አይተኛም አላህን የሚፈራ ሰው የሰው ሐቅ ይዞ 3 ዓመት ከ6 ወር የራሱን ህይወት ያሰምርም መጀመሪያ ቪዲዮ ተሰራለ አንጀት ካለቀሱን ባይገድም ቪዲዮ ተሰራና አንዲት ፋጡማ ምትባል ሐቅ አለብኝ ሳውዲ ላይ ታማ የነበረች እህት ሐቅ አለብኝ እና ባካችሁ የት እንዳለች የምታውቁ አገናኙኝ ይባላል ብታጣ ግን ይሄ ላንቺ ነው የመጣው ለኔ ይሄ ሐሳብ ለምሳሌ ላንቺ ስለመጣ ለኔ ስላልመጣ እኔ ትክክል ማለት አይደለሁም አንቺ ትክክልሽ ማለትም አይደለም ጠይባ አንድ ሁለተኛ ዛህራ አለች አይደል ኦኬ ከኔ ጋር አታውራ አይደለም ስሜ ጠይባ አልወደውም ጠይባ ምንድነው የሰገጤ ስም ሀቢባ ነው ስሜ እሺ ሀቢባ ዛህራ አለች አይደል እኔ አለው አለ ቆይ ባለቤቴ አለች እኔን አታውራ ዛህራ ችግር የለም ለሂክማ ብዙ ሰዎች አሁን ለምሳሌ እኔን ሳያገኙ ሲቀሩ ሂክማን ባለቤቴ አይማን